አምላኬ ሰው ሆንኩኝ ባንተ ስራ። ቄስ ፈለቀ ጥበቡ እባላለሁ። ማገለግለው በማዕከላዊ ኢትዮጵያ ሲኖዶስ ውስጥ በፕሬዝዳንትነት ነው። እግዚአብሔር አምላካችን ስም የተመሰገነ ይሁን። ዛሬ ደስታችን ቀን ነው። የኮየ ፈጬ የመጀመሪያው አምልኮ የተደረገበት ቀን ነው። እንኳን ደስ አለን። እንኳን እግዚአብሔር ለዚህ አበቃን። ለአያት መካነ ኢየሱስ ስብከት ጣቢያ እግዚአብሔር የመጀመሪያ ፍሬያችንን ስላሰጠን በዚህ ቀን ላይ ትልቅ የደስታችን ቀን ስለሆነ በጣም እግዚአብሔርን እናመሰግናለን። ደስ ብሎናል። የዛሬ 7 ዓመት የአያት መካነ ኢየሱስ ማህበረ ምዕመናን እንደ ስብከት ጣቢያ ስትቋቋምም እንዳጋጣሚ የካቲት 23 ቀን ተገኝቼ ነበር። ዛሬ ደግሞ በ7 ዓመቷ የወለደችውን ልጅ በማየቴ በጣም ደስ ይለኛል። ኮየ ፈጬ የአያት መካነ ኢየሱስ ልጅ ናት። አያት መካነ ኢየሱስ ታኅሳስ 7 2011 በስብከት ጣቢያ ብትጀምርም የካቲት 23 ኦፊሴላዊ የስብከት ጣቢያ ምስረታ ፕሮግራም ከተደረገ በኋላ በአመቱ በየካቲት 2012 ደግሞ የማህበረ ምዕመናን ደረጃ ያገኘች ቤተክርስቲያን ናት። ማህበረ ምዕመናን ናት። እንግዲህ ስብከት ጣቢያው አሁን በጥሩ ሁኔታ ነው የተቋቋመችው። በዚህ በኩል በጣም ደስ ብሎናል። አያት መካነ ኢየሱስ አሁን ደግሞ ከ7 ዓመት በኋላ እንደገና በየካቲት 15 2018 የመጀመሪያ የስብከት ጣቢያ ልጇን የወለደችበት ቀን ነው። ዛሬ በዚህ ቦታ በመገኘቴ በጣም ደስ ብሎኛል። እንግዲህ በጣም ብዙ ስራ ለመስራት እንደ ማዕከላዊ ኢትዮጵያ ሲኖዶስ እንደ ስትራቴጂ በሚቀጥሉት 5 ዓመታት 250 የወንጌል ማዳረስ ጣቢያዎችን ለማቋቋም እናስባለን እና የዛ አካል ሆኖ ይሄ እንዲቀጥለው በዚህ የሚገኙ ምዕመናን ሁሉ እንዲበረቱ እንዲጠነክሩ፣ አያትንም ደግሞ እግዚአብሔር ይባርካቸው፣ መሪዎቹንም ደግሞ እግዚአብሔር ጸጋ ያብዛላቸው ላለው አመሰግናለሁ። በእውነት በዚህ እጅግ ደስተኞች ነን። አያት ለመሆን እየተንደረደረች ነው። አሁን የመጀመሪያ ልጇን ወልዳለች። 2 መንታ ልጆችን ነው አያት ለመውለድ እያማጠች የነበረው። ኮየ ፈጬ ፋሬስ ሆና ቀድማ ወጥታለች። አራብሳ ደግሞ ትከተላለች። እግዚአብሔር አምላክ የተመሰገነ ይሁን። ይቺ የወንጌል ዘር ጌታ ኢየሱስ እንዳለው የሰናፍጭ ዘር በምድር ላይ እጅግ ትንሽ ዘር ነች። ካደገች በኋላ ግን ዛፍ ትሆናለች። በቅርንጫፎቿ ላይ ወፎች ሁሉ ያርፉባታል ጌታ እንዳለው። ይችም የኮየ ፈጬ ስብከት ጣቢያ የወንጌልን ዘር አሳድጋ ለብዙዎች መጠለያና ማረፊያ እንደምታደርግ ሙሉ እምነታችን ነው። በርትታችሁ ስሩ። ስራውን የሚሰራው መንፈስ ቅዱስ ነው። እናንተ በአንድ ልብ ሁኑ። በቅርቡ እናንተ ወልዳችሁ በእርግጥም አያት እንደምታደርጓት አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እንደ ጅማሬዋ ፍጻሜዋ ደግሞ ከፍ ያለ ይሁን። በኢየሱስ ስም ተባረኩ። አሜን። በጣም ደስ ብሎኛል። ጌታ ይባርካችሁ። ብዙ ስፉ፣ ተከናውኑ፣ ቀጥሉ። እኛም እየመጣን ጌታን አብረን እናመልካለን። በርቱ ለማለት እወዳለሁ። በርቱ። ይባርካችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁኝ። እንኳን እግዚአብሔር ረድቶን ፋሬስ ሆነልን። እንግዲህ እንዲህ ደግሞ እየበዛን ያበዛናል። እግዚአብሔር መጪውን ደግሞ የምንበዛበት የምንበረክትበት የምንወርስበት ዘመን ያድርግልን። ተባረኩልኝ።